በዋናነት የጆሮ ስራዎች በምናይበት ሰዓት ሁለት አይነት ስራዎች አሉት። አንደኛው የመስማትና ድምጽን የመለየት ስራ ነው። ሁለተኛው ደግሞ ባላንሳችንን የመጠበቅ ስራ ነው። የጆሮችን ክፍል በምናይበት ሰዓት ላይ የጆሮ ክፍሎችን በሶስት እንከፍላቸዋለን። አናቶሚያቸውን በምናይበት ሰዓት የውጨኛው የጆሮ ክፍል የምንለው ክፍል አለ፣ የመካከለኛው የጆሮ ክፍል እንዲሁም የውስጠኛው የጆሮ ክፍል ብለን በሶስት እንከፍላቸዋለን። እነዚህ የጆሮ ክፍሎች ደግሞ ስራቸውም እንደዛው የተለያየ ይሆናል ማለት ነው። የውጨኛው የጆሮ ክፍል የምንላቸው ያው ከውጪ ከምናየው የጆሮ ክፍላችን አንስቶ እስከ ጆሮ ታምቡር ድረስ ያለውን ክፍል የውጨኛው የጆሮ ክፍል እንለዋለን። በአጠቃላይ የውጨኛው የጆሮ ክፍል ስራው ከውጪ የምንሰማቸውን ድምጾች በመሰብሰብ ወደ ታምቡራችን አቅጣጫ ማስያዝ እና እንዲሁም ደግሞ ድምጽ በየትኛው አቅጣጫ ነው የመጣው የሚለውን የምንለይበት ስራን ይሰራልናል የውጨኛው የጆሮ ክፍል ማለት ነው። የመካከለኛው የጆሮ ክፍል የምንለው ደግሞ ከጆሮ ታምቡር አንስቶ እስከ ጆሮ ነርቭ መግቢያ ድረስ የሚኖረውን የጆሮ ክፍል የመካከለኛው የጆሮ ክፍል እንለዋለን። እዚህ የመካከለኛው የጆሮ ክፍል ላይ የተለያዩ አይነት አካላቶች አሉት በውስጡ። ከነዛ መካከል አንደኛው የጆሮ ታምቡር ነው። ሌላኞቹ ደግሞ ከጆሮ ታምቡር መሃልና የውስጠኛው የጆሮ ክፍልን የሚያገናኙ ሶስት ትንንሽ በሰውነታችን ውስጥ ትንሽ የምንላቸው ሶስት አጥንቶች በመገጣጠሚያ መልክ ተያይዘው የምናገኛቸው ይሆናል። ከዛ ውጭ ደግሞ ወደ ውስጥ በምንዘልቅበት ሰዓት የውስጠኛው የጆሮ ክፍልን እናገኛለን። የውስጠኛው የጆሮ ክፍል በዋናነት ሁለት ክፍሎችን ይይዛል። አንደኛው የምንሰማውን ድምጽ ተቀብሎ ወደ አንጎላችን የሚያስተላልፈው ክፍልና የሰውነታችንን ባላንስ የሚጠብቁ ደግሞ ከኋላ በኩል ላይ ከዚህ ከጆሮ ነርቭ ጋር የተገናኘ አካል ሆነው የባላንስ የመጠበቂያ ክፍሎቻችንን እናገኛለን ማለት ነው። አጠቃላይ የጆሮ ክፍሎች ይህንን ይመስላሉ ማለት ነው። የጆሮ ክፍሎችን ከፋፍለን እንዳየነው የጆሮ ህመሞችም እንደየሚከሰቱበት ቦታ የተለያየ ሊሆኑ ይችላሉ። ስለዚህ የውጨኛው የጆሮ ክፍል ላይ የሚከሰቱ ዋና ዋና ህመሞች አሉ። የመካከለኛው የጆሮ ክፍል ላይ የሚከሰቱ ዋና ዋና ህመሞች አሉ። የውስጠኛው የጆሮ ክፍል ላይ የሚከሰቱ ዋና ዋና ህመሞች ይኖራሉ። የውጨኛው የጆሮ ክፍል ላይ የሚከሰቱትን ህመሞች በምናይበት ሰዓት ላይ በዋናነት የውጨኛው የጆሮ ክፍላችን ያለው ስትራክቸር ወይም አካል ከአጥንትና ከቆዳው ጋር የተገናኙ ክፍሎች ናቸው። እዚህ አካባቢ ላይ ያሉ ቆዳዎችን ሊያጠቁ የሚችሉ ችግሮች የውጨኛው የጆሮ ክፍል ሊያጠቁ ይችላሉ። ከነዛ መካከል አንደኛው ምንድነው? የውጨኛው የጆሮ ክፍል ቆዳ ኢንፌክሽኖች ወይንም ደግሞ በሕክምናው ኦቲቲስ ኤክስተርና የምንለው። እነዚህ የጆሮ ቆዳ ኢንፌክሽኖች በቀላሉ ጆሮአችንን በተለያየ ነገር በምንነካበት ሰዓት ላይ ወይንም ደግሞ ጆሮአችን ለተለያዩ ነገሮች በሚጋለጥበት ሰዓት ለምሳሌ ውሃ ሊሆን ይችላል፣ የተለያዩ አይነት ኬሚካሎች ሊሆኑ ይችላሉ። በነዛ በሚጋለጥበት ሰዓት ላይ ኢንፌክሽን ሊይዝና ሊቆጣ ይችላል። የውጨኛው የጆሮ ክፍል ኢንፌክሽን አንደኛው ነው። ሌላኛው ደግሞ የውጨኛው የጆሮ ክፍላችን ኩክ የምንለውን አካል ያመነጫል። ስለዚህ ኩክ በሚያመነጭበት ሰዓት ደግሞ የማመንጨት መጠኑና አይነቱ ሊለያይ ይችላል። ስለዚህ አንዳንድ ሰዎች ደግሞ በኩክ መደፈንና መጠቅጠቅ ችግር ሊገጥማቸው ይችላል። ስለዚህ የኩክ መብዛትና መደፈንም የውጨኛው የጆሮ ክፍል ሊያጠቃ የሚችል አንደኛው ችግር ነው ማለት ነው። ሌላኛው ችግር ምንድነው? የውጨኛው የጆሮ ክፍላችን ግማሹ ፓርት ካርቲሌጅ ሲሆን ግማሹ ፓርት ደግሞ አጥንት ነው። ከአጥንቱ ላይ የሚነሱ የተለያዩ አይነት የአጥንት ባጮች አንዳንድ ሰዎች ላይም ልናገኝ እንችላለን። ስለዚህ በዋናነት እነዚህ ሶስቱን እናያለን የውጨኛው የጆሮ ክፍል ላይ። የመካከለኛው የጆሮ ክፍል ላይ የምንለው በምናይበት ሰዓት ደግሞ በአብዛኛው የመካከለኛው የጆሮ ክፍል ችግሮች የሚከሰቱት ከኢንፌክሽን ጋር የተያያዘ ነው። ኢንፌክሽን በምንልበት ሰዓት ደግሞ የመካከለኛው የጆሮ ክፍላችን በቀጥታ ከላይኛው የአየር ቧንቧችን ጋር ግንኙነት አለው። አፍንጫችን ጀርባ ላይ ወደ ጆሮአችን አየር እንዲገባ የምታደርግ ስታቻን ቲዩብ የምትባል ቲዩብ ነገር አለች። ቀዳዳ ክፍተት አላት ከአፍንጫና ጆሮን የምታገናኝ። የላይኛው የአየር ቧንቧ ኢንፌክሽኖች በቀላሉ ወደ ጆሮ የመዝለቅ አጋጣሚ ሊኖራቸው ይችላል። ስለዚህ ኢንፌክሽኖች በቀላሉ ከላይኛው የአየር ቧንቧ ወደ መካከለኛው የጆሮ ክፍል በመግባት ኢንፌክሽን የመፍጠር አጋጣሚ ሊኖራቸው ይችላል። ስለዚህ የመካከለኛው የጆሮ ክፍል በዋናነት በኢንፌክሽን ችግር ሊጠቃ ይችላል ማለት ነው። ሌላኛው የመካከለኛው የጆሮ ክፍል ላይ ልናያቸው የምንችላቸው ነገሮች ደግሞ ምንድነው? ኢንፌክሽን ሳይኖር ፈሳሽ መቋጠር፣ መከማቸት አይነት ነገሮች ሊከሰቱ ይችላሉ። አሁን ያልኩት ቀዳዳ ወይም አሁን ያልኩት ቲዩብ የሚደፈንባቸው የተለያዩ አይነት አጋጣሚዎች ሊኖሩ ይችላሉ። በተለያዩ የእድሜ ክልሎች ላይ የተለያየ ምክንያት ቢኖራቸውም ግን እሱ በመደፈኑ ምክንያት
የማዕከለኛው የጆሮ ክፍል ላይ ፈሳሽ መቋጠር ሊከሰት ይችላል። ኢንፌክሽን ሳይፈጥር ግን ፈሳሽ ብቻ መቋጠር ማለት ነው። ሌላኛው ችግር ደግሞ ምንድነው? የማዕከለኛው የጆሮ ክፍል ውስጥ የሚገኙ አጥንቶች አሉ ብለናል። የነዚህ አጥንቶች መድረቅና እንቅስቃሴ መቀነስ በተለያዩ አይነት ምክንያቶች ሊከሰት ይችላል። ሌላኛው የማዕከለኛው የጆሮ ክፍል ውስጥ የሚገኙ ነርቮች አሉ፣ ደም ስሮች አሉ። እነዚህ ከዛ ላይ የሚነሱ እባጭና እጢዎችም የማዕከለኛው የጆሮ ክፍልን ሊያጠቁት ይችላሉ። በአጠቃላይ ስናያቸው እነዚህ ናቸው። ግን በዋናነት ከኢንፌክሽን ጋር የተያዙ ችግሮች የማዕከለኛው የጆሮ ክፍልን ሊያጠቁና ሊጎዱ ይችላሉ። የውስጠኛው የጆሮ ክፍል ጋር በምንሄድበት ሰዓት ላይ በዋናነት የውስጠኛው የጆሮ ክፍል የመስማት ነርቭንና የባላንስ ነርቮችን የያዘ ክፍል ነው የሚሆነው። ስለዚህ እነዚህ አካላቶችን የሚጎዱ ችግሮች ሊከሰቱ ይችላሉ። አንደኛውና ዋነኛው ችግር ምንድነው? ለተለያዩ አይነት የድምፅ ችግሮች በመጋለጥ ምክንያት የሚከሰቱ ችግሮች የውስጠኛው የጆሮ ክፍልን ነው የሚያጠቁት በአብዛኛው ማለት ነው። የተለያየ አይነት ድምጾች ጋር መጋለጥ በምንልበት ሰዓት ደግሞ ከፍተኛ ድምጽ ያለበት ቦታ ላይ የሚሰሩ ሰዎች፣ ማሽኖች ላይ የሚሰሩ ሰዎች፣ ከፍተኛ የኮንስትራክሽን ኢኩዊፕመንት ላይ የሚሰሩ አይነት ሰዎች ለእንደዚህ አይነት ነገር ሊጋለጡ ይችላሉ። ሌላኛው ደግሞ በእድሜ ምክንያት የሚከሰቱ ችግሮች የውስጠኛው የጆሮ ክፍልን ሊያጠቁት ይችላሉ። በእድሜ ምክንያት እድሜ እየጨመረ ሲሄድ የሚከሰቱ የመስማት ችግሮችም የውስጠኛው የጆሮ ክፍል ላይ ነው ችግር በአብዛኛው የሚፈጥሩት ማለት ነው። ሌላኛው ከባላንስ ጋር የተገናኙ ችግሮችም የውስጠኛው የጆሮ ክፍልን በማጥቃት የጆሮ ህመምን ወይም ደግሞ የጆሮ ችግርን ሊያስከስቱ ይችላሉ ማለት ነው። በአብዛኛው ኢንፌክሽኖች ብለን ስናነሳ የውጨኛውና የመሀለኛው የጆሮ ክፍል ላይ ያለውን የማጥቃት ነገር ነው የሚፈጥሩት። የውስጠኛው የጆሮ ክፍሎችንም የሚያጠቁባቸው አጋጣሚዎች ሊኖሩ ይችላሉ። ግን በዋናነት የውስጠኛው የጆሮ ክፍልን የሚያጠቁ ኢንፌክሽኖች አዋቂ ከሆነን በኋላ ሳይሆን በተለይ ከጽንስ ጋር የተገናኙ በተፈጥሮ የመስማት ችግር ኖሯቸው የሚፈጠሩ ልጆችን በምናይበት ሰዓት ላይ እንደ ምክንያት ሊሆን የሚችለው አንደኛው በጽንስ ውስጥ ባሉ ሰዓት ላይ የውስጠኛው የጆሮ ክፍል ላይ የሚከሰቱ ኢንፌክሽኖች በዛ እድሜ ላይ ነው በአብዛኛው ችግር ሊፈጥሩ የሚችሉት። እንግዲህ አሁን ቅድም ያነሳነው የማዕከለኛው የጆሮ ክፍል ኢንፌክሽንም በአብዛኛው ችግሩ የሚፈጠረው ልጆች ላይ ነው ወይም ህፃናት ላይ ነው የሚሆነው። ያ የሚከሰትበት የተለያዩ ምክንያቶች ቢኖሩም ግን አንደኛው ምክንያት የልጆች የአናቶሚያቸው በደንብ ያለመዳበር ችግር አንደኛው ምክንያት ተደርጎ ይወሰዳል። የልጆች የአናቶሚያቸው ያለመዳበር በምንልበት ሰዓት ላይ አፍንጫችን ጀርባ ላይ ያለችው ስታቻንቲ በምንላት አካል ወይም ቱቦ የምትመስል ስትራክቸር ልጆች ላይ በጣም የዳበረና ራሱን ፕሮቴክት ለማድረግ የሚችል አይደለም። ያ ማለት ምንድነው? ይሄ ቲዩብ ህፃናት ላይ በተፈጥሮ ክፍት ሆኖ እናገኘዋለን። አዋቂዎች ላይ የተደፈነና የተዘጋ ነው የሚሆነው። አልፎ አልፎ በሚያስፈልግ ሰዓት ይከፈታል። ይሄ ቲዩብ በምንውጥበት ሰዓት፣ በምናላምጥበት ሰዓት፣ በምናዛገበት ሰዓት የመከፈትና አየር ወደ ጆሮ እንዲገባ ያደርጋል። ልጆች ላይ ግን በተፈጥሮ ክፍት ሆኖ እናገኘዋለን። በቀላሉ ከአፍንጫ ጀርባ ጋር የተገናኘ ግንኙነት ይኖረዋል ማለት ነው። ሌላኛው ደግሞ በርዝመትም አጭር ነው። አጭር ሆነ ማለት ኢንፌክሽን የሚጓዘው እንትን ይቀንስለታል ማለት ነው። ሌላኛው ደግሞ ምንድነው? አቀማመጡም ወደ ጎን የተቀመጠ ነው። አዋቂዎች ላይ ግን ረጅምም ነው። እንደገና ደግሞ ሞር ኦብሊክ ነው የሚሆነው። ስለዚህ ለአንድ ኢንፌክሽን ኦብሊክ የሆነ ነገር ላይ ወደ ላይ ለመግባትና ወደ ጎን የተቀመጠ ነገር ላይ መግባት ቻንሱ የተለያየ ይሆናል። ስለዚህ ልጆች ላይ በእነዚህ ምክንያቶች ደጋግሞ ለኢንፌክሽን የመጠቃት እንትናቸው የጨመረ ሊሆን ይችላል ማለት ነው። ልጆችም ደግሞ በባህሪው የላይኛው የአየር ቧንቧ ኢንፌክሽን የመጠቃት እድላቸው የሰፋ ነው የሚሆነው። የተለያዩ አይነት የቫይራል ኢንፌክሽኖች ሊያጠቋቸው ይችላሉ። እነዛ ቫይራል ኢንፌክሽኖች በቀላሉ ወደ መካከለኛው የጆሮ ክፍል ኢንፌክሽን በሚዘልቁበት ሰዓት ላይ የመካከለኛው የጆሮ ክፍል ኢንፌክሽን በመፍጠር የጆሮ ታምቡርን ያቆስላሉ። የመካከለኛው የጆሮ ክፍልን የማቁሰል ባህሪ ሊያመጡ ይችላሉ ማለት ነው። የጆሮ ኢንፌክሽን በሚኖርበት ሰዓት ላይ የሚያሳያቸው ዋና ምልክቶች ይኖራሉ። በዋናነት ልጆች ላይ እንደመከሰቱ ልጆች ላይ የምናያቸው ምልክቶች ይኖራሉ። እንግዲህ ከነዛ ምልክቶች መካከል አንደኛው ምንድነው? በጣም ከፍተኛ የሆነ ህመም ይፈጥራል የጆሮ ኢንፌክሽን። ስለዚህ ህመምን መግለጽ በማይችሉበት ሰዓት ደግሞ ያለ ምክንያት በጣም እሪ ብሎ ደጋግሞ የማልቀስ፣ በተለይ ደግሞ አለቃቀሳቸው
ተኝተውም ሊሆን ይችላል። ድንገት ከእንቅልፋቸው ተነስተው እሪ ብሎ ማልቀስ ሊሆን ይችላል። እየተጫወቱ ባለበት ሰዓት ሊሆን ይችላል። ወይም የተለያየ አይነት እንቅስቃሴዎችን በሚያደርጉበት ሰዓት ላይ ድንገት እሪ ብሎ የማልቀስ አይነት ምልክት ሊኖራቸው ይችላል። ሌላኛው ነገር ደግሞ ምንድነው? ወደ ጆሮአቸው አካባቢ ላይ የመጠቆም ጆሮአቸውን ለመጎተት መሞከር ወይም ጣታቸውን ወደ ጆሮአቸው የመክተትና እንደ መነካካት ለማድረግ መሞከር እነዚህ ዋና ምልክቶች ናቸው። ከዛ ውጭ ግን ኢንፌክሽን እንደመሆኑ ደግሞ የሚያሳያቸው ምልክቶች ይኖራሉ። ከፍተኛ የሆነ ትኩሳት ይኖራቸዋል ልጆቹ ሌላ ቦታ ላይ ትኩሳት ሊፈጥር የሚችል ምክንያት ሳይኖራቸው በተለይ ደግሞ ማለት ነው ከፍተኛ ትኩሳት ሊኖራቸው ይችላል። እነዚህ የመጀመሪያዎቹ አካባቢ ላይ የሚከሰቱት ምልክቶች ናቸው። ይህንን ችግር ደግሞ ሳይታወቅለት ልጁ ወይንም ደግሞ ተገቢውን ሕክምና ሳያገኝ ወይንም ደግሞ ቀለል ባለ ማስታገሻና ለትኩሳቱና ለህመሙ ብቻ ማስታገሻ ተሰጥቶት ኢንፌክሽኑ የሚቀጥል ከሆነ ግን ከተወሰኑ ቀናት በኋላ ፈሳሽ ማምጣት ይጀምራል። በጆሮ ውስጥ የሚፈስ ፈሳሽ ወደ ውጭ ማየት እንጀምራለን ማለት ነው። ሌላኛው ምክንያት ያ ነው። ፈሳሽ በምናይበት ሰዓት ላይ በሁለት ምክንያት ሊሆን ይችላል። አንደኛው የጆሮ ታምቡሩን ኢንፌክሽኑ በስቶት ከመካከለኛው የጆሮ ክፍል ውስጥ የሚወጣ ኢንፌክሽን ሊሆን ይችላል። አንዳንድ ጊዜ ደግሞ የመካከለኛው የጆሮ ኢንፌክሽን በቀላሉ ከውጭኛው የጆሮ ኢንፌክሽን ጋር አንድ ላይ በመከሰት ፈሳሽ ይዘው ሊመጡ ይችላሉ። ስለዚህ ፈሳሽ ማየት ደግሞ ሌላኛው ምልክት ሊሆን ይችላል ማለት ነው። እድሜያቸው የተወሰነ ከፍ ያለ ልጆች እንደዚህ በሚሆኑበት ሰዓት ላይ ፈሳሽ ከመምጣቱ በፊት የምናየው አንድ ምልክት ይኖራል። ያም ልጆችን በምናወራቸው ወይንም ደግሞ በምንጠራቸው ሰዓት ላይ ቶሎ መልስ ያለ መስጠት ነገር ሊኖር ይችላል። ከኋላቸው ሆነን ሌላ ክፍል ሆነን በምንጠራቸው ሰዓት ላይ አይሰሙንም። ያም የሚሆንበት ምክንያት ምንድነው? የመካከለኛው ጆሮ ክፍል ላይ በኢንፌክሽኑ ምክንያት ኢንፍላሜሽን ይኖራል፣ መቆጣት ይኖራል ወይ ብግነት ይኖራል። ስለዚህ ያ ብግነት ደግሞ ፈሳሾችን ይፈጥራል። የመካከለኛው ጆሮ ክፍል በፈሳሽ ይሞላል ማለት ነው። ስለዚህ በፈሳሽ በመሞላቱ ምክንያት በደንብ መስማት አይችሉም። በዛ ሰዓት ላይ የምናየው ምልክት ሌላኛው የመስማት መጠናቸው የመቀነስ ነገር ሊኖር ይችላል ማለት ነው። ፈሳሽ ከመምጣቱ በፊት ልክ መስማት መቀነስ ነገር ሊኖር ይችላል። አዋቂዎችም ላይ እናያለን እንደዚህ አይነት ጆሮአቸው ድፍን ያለ አይነት ስሜት ወይንም ደግሞ ውሃ የሞላው አይነት ስሜት ምልክት ሊታያቸው ይችላል ማለት ነው። ከዛ ፈሳሽ ይመጣል። ከፈሳሹ በኋላ ደግሞ የጆሮ ታምቡሩ መቀደድ በሚኖርበት ሰዓት ላይ በቋሚነት የመስማት መቀነስ ችግር ይዞ ይመጣል ማለት ነው። ምልክቶቹ እንደዚህ እያሉ ይቀጥላሉ ማለት ነው። እንግዲህ ለጆሮ ኢንፌክሽን አጋላጭ ብለን የምናስባቸው የተወሰኑ ምክንያቶች አሉ። ለውጨኛው የጆሮ ክፍል ኢንፌክሽን የተለየ ነው። ለመካከለኛው የጆሮ ክፍል ኢንፌክሽን የተለየ ነው። ለውጨኛው የጆሮ ክፍል ኢንፌክሽን አጋላጭ ብለን የምናስባቸው ነገሮች ምንድነው? ደጋግሞ ጆሮን የማጽዳት ልምድ ወይንም ደግሞ የማከክ ልምድ ያላቸው ሰዎች ለጆሮ ኢንፌክሽን የተጋለጡ ይሆናሉ። ደጋግሞ በሚያሹበት በሚጠርጉበት ሰዓት ላይ ጆሮአቸው የውጨኛውን የጆሮ ቆዳ የመጉዳትና እንዲሁም ደግሞ አንዳንድ ኩክ የሚወጣባቸውን ቀዳዳዎች እንዲደፈነ የማድረግ አጋጣሚዎች ሊፈጠሩ ይችላሉ። ስለዚህ በዛ ምክንያት ለውጨኛው የጆሮ ክፍል ኢንፌክሽን የመጋለጥ እንዲሁም ደግሞ ደጋግሞ በሚያሹበት ሰዓት ላይ ኩክ ወደ ውስጥ እንዲጠቀጠቅና በዛ ምክንያት ደግሞ ኢንፌክሽኖች እንዲከሰቱ ማድረግ እነዚህ አጋላጭ ሊሆኑ ይችላሉ። ሌላኛው ነገር ደግሞ ደጋግሞ ጆሮአቸው ውስጥ ውሃ ሊገባ በሚችልባቸው አጋጣሚዎች ለምሳሌ ዋና አዘውትረው የሚዋኙ ሰዎች ሊሆኑ ይችላሉ። በኑሮ ሁኔታ ወይ በስራ ሁኔታ ደጋግመው ውሃ ሻወር በየቀኑ የሚወስዱ ሰዎች ካሉ ሊሆን ይችላል። እነዚህ እንደ አጋላጭነት ሊወሰዱ ይችላሉ። ሌላኛው ደግሞ በጣም ሞቃታማ አካባቢ ላይ የሚኖሩ ሰዎች ለውጨኛው የጆሮ ክፍል ኢንፌክሽን የመጋለጥ እድላቸው ሊጨምር ይችላል። ምክንያቱም ላብ ይኖራል፣ የፈንገስ ኢንፌክሽኖች ሊከሰቱ ይችላሉ በእንደዚህ አይነት አጋጣሚዎች። ሌላኛው አጋላጭ ሁኔታ ደግሞ ምንድነው? ጆሮዬን አመመኝ፣ ጆሮዬ እንደዚህ ሆነ በማለት ያለ ሐኪም ትዕዛዝ ዝም ብለው የሚወሰዱ በጆሮ በኩል የሚሰጡ መድኃኒቶች ለጆሮ ኢንፌክሽን እንደማጋለጥ ምክንያት ሊሆኑ ይችላሉ። ለጆሮ ኢንፌክሽን ተብለው የሚሰጡ የተለያዩ አይነት አንቲባዮቲክስ ጠብታዎች ለጆሮ ፈንገስ ኢንፌክሽን ሊያጋልጡ ይችላሉ። እንደ አጋላጭ ለውጨኛው የጆሮ ክፍል እነዚህ እንደ ምክንያት ይወሰዳሉ። ለመካከለኛው የጆሮ ክፍል ኢንፌክሽን አጋላጭ ብለን የምንወስዳቸው በተለያዩ እድሜዎች ሊለያዩ ይችላሉ። አንደኛው በልጆች ላይ በምናይበት ሰዓት ላይ እድሜያቸው ራሱ ሊያጋልጣቸው ይችላል። ሌላኛው ደግሞ የአፍንጫ ጀርባ እብጠት ወይንም ደግሞ የአፍንጫ ጀርባ ቶንሲል እብጠት ያላቸው ልጆች ለመካከለኛው የጆሮ ክፍል ኢንፌክሽን የመጋለጥ እድላቸው የሰፋ ሊሆን ይችላል። የአኗኗር ዘይቤያቸውን በምናይበት ሰዓት ላይ ዝቅተኛ አኗኗር ደረጃ ላይ ያሉ ህብረተሰብ ክፍሎችን በብዛት ሊያጠቃ ይችላል። በመኖሪያ አካባቢ ላይ
ጭስና የተለያዩ አይነት እንትኖች ተጋላጭነት ካላቸው ለምሳሌ ቤተሰብ ውስጥ ሲጋራ የሚያጨስ ሰው ካለ ለማከለኛው የጆሮ ክፍል ኢንፌክሽን የተጋለጡ ሊሆኑ ይችላሉ። ቤት ውስጥ የሚጠቀሟቸው ነገሮች ለማብሰል እንዲህ ለማለት የተለያየ ጭስ ነገር ካለ ለማከለኛው የጆሮ ክፍል ኢንፌክሽን የመጋለጥ እድላቸው እንደዛው እየጨመረ የሚሄድ ይሆናል ማለት ነው። የጆሮ ኢንፌክሽን በዋናነት የማከለኛው የጆሮ ክፍል ኢንፌክሽን በተገቢው ካልታከመ የከፉ ጉዳቶችን ይዞ ሊመጣ ይችላል። ደረጃዎች አሉት። የማከለኛው የጆሮ ክፍል ኢንፌክሽን በተገቢው በማይታከምበት ሰዓት ላይ ወይንም ደግሞ ትክክለኛ ሕክምናውን አግኝቶ በደንብ ኢንፌክሽኑ ካልታከመ ይዟቸው የሚመጣቸው የተለያዩ ደረጃዎች አሉ። ከቀላል የጆሮ ታምቡር ኢንፌክሽን አንስቶ እስከ ጭንቅላት ኮምፕሊኬሽኖች ድረስ ወደ ጭንቅላት ሊዘልቁ የሚችሉ ኮምፕሊኬሽኖች ሊፈጠሩ ይችላሉ። እነዛን ጉዳቶች በምናይበት ሰዓት ላይ የሚገጥሙት የመጀመሪያው ችግር ምንድነው? ዘላቂ የሆነ የጆሮ ታምቡሩ መቀደድ አንደኛው ጉዳት ነው። የማከለኛው ጆሮ ክፍል ኢንፌክሽን ጆሮ ታምቡሩን ቀዶ መውጣት ከጀመረ በኋላ የጆሮ ታምቡሩ በዘላቂነት በቋሚነት የተቀደደ ይሆናል። ከዛ አንዴ በዘላቂነት ከተቀደደ በኋላ ምንም አይነት መድኃኒት ቢደረግለት ጆሮ ታምቡሩ መልሶ አይጠግንም። ዘላቂ ሕክምና የምንለው በዚህ ሰዓት ላይ የጆሮ ታምቡሩን በቀዶ ጥገና የማስተካከል ወይም ቲምፓኖፕላስቲ የምንለው ሰርጀሪ ሊያስፈልገው ይችላል ማለት ነው። ይህ ሰው ያንን በማያደርግበት ሰዓትና ግን ይሄ ኢንፌክሽን ጆሮ ታምቡሩ ክፍት ሆኖ በመቀመጡ ምክንያት ደጋግሞ ኢንፌክሽን በሚይዝበት ሰዓት ላይ የሚመጡ እዛው ጆሮና ጆሮ አካባቢ ላይ ያሉ አካላቶችን ሊያጠቁ የሚችሉ ዘላቂ ጉዳቶች ሊኖሩ ይችላሉ። ከነዛ መካከል የጆሮ ኢንፌክሽኑ ወደ ተጓዳኝ የሰውነት ክፍላችን የመዝለቅ ችግር ሊሆን ይችላል። አንደኛው ምንድነው? ወደ ጆሮ ጀርባ ላይ የሚገኝ አጥንትን የሚዘልቅ ኢንፌክሽን ሊሆን ይችላል። ማስቶይዳይቲስ እንለዋለን። ጆሮአችን ጀርባ ላይ አጥንት ያለው ማስቶይድ ቦን ይባላል። ወደዛ የሚዘልቅ ኢንፌክሽን ይሆናል። ያ በሚከሰትበት ሰዓት ላይ ደግሞ ይህ ኢንፌክሽን ለአንጎላችን በጣም ቅርብ ነው። ጆሮአችን የማከለኛው ጆሮ ክፍልና አንጎላችን በአንድ አጥንት ነው የሚለያየው። ይሄኛው ኢንፌክሽን አጥንቱን እየቦረቦረ ሊሄድ ይችላል። ስለዚህ ወደ ጭንቅላት ኢንፌክሽን የመዝለቅ እድል ሊኖረው ይችላል። ጭንቅላት ኢንፌክሽን ስንል ሜኒንጃይቲስ ሊያመጣ ይችላል። የጭንቅላት ውስጥ መግል መቋጠር ብሬን አብሰስ ሊያመጣ ይችላል። እንደዚህ አይነት ችግሮችን ይዞ ሊመጣ ይችላል ማለት ነው። ስለዚህ ሌላኛው ችግር ይሄ ነው። ሌላኛው ስትራክቸር ወይንም ደግሞ ቅርብ ላይ ያለው ስትራክቸር ደግሞ ምንድነው? የውስጠኛው የጆሮ ክፍል ወይም ከነርቭ ጋር የተገናኘ ነው። የጆሮ ነርቭ ወደ ጆሮ ነርቭ ውስጥም የሚዘልቅ ኢንፌክሽን ይዞ ሊመጣ ይችላል ማለት ነው። ስለዚህ ከጆሮ ታምቡር መቀደድና መስማት መቀነስ አንስቶ እስከ ጭንቅላት ውስጥ መግል መቋጠር ድረስ በችግርነት ይዞ ሊመጣ ይችላል ማለት ነው የጆሮ ኢንፌክሽን። በአጠቃላይ ጆሮ አካባቢ ላይ ያሉ የምንጠቀማቸው እንትኖች በራሳቸው ይዘው የሚመጡት ችግር ይኖራል። ያው ከአጠቃቀማችን አንጻር የምንጠቀማቸው ኤርፎኖች ለዛ ሰውም ችግር ይዘው ሊመጡ ይችላሉ። ከዛ ባለፈ ግን ኢንፌክሽን የማስተላለፊያ መንገድም ሆነው አጋላጭ ሊያደርጉን ይችላሉ። ምክንያቱም የጆሮ ፈንገስ ኢንፌክሽን ያለው ሰው የጆሮ ታምቡር የሚጠቀም ከሆነ በቀላሉ ያኛው የጆሮ ፈንገስ ኢንፌክሽን ወደ ሌላ ሰው ሊሄድ ይችላል በሚዋዋስበት ሰዓት ላይ ማለት ነው። እንደ አንድ አጋላጭ ምክንያት ልንወስደው እንችላለን። መዋዋስ በአጠቃላይ የሚመከር አይነት ነገር አይደለም። ግዴታ መዋዋስ ከሆነ በተለያየ አይነት ስራ ሁኔታ በጋራ የምንጠቀመው ነገር ካለ ከላይ ያሉትን አይነት ኦቨርሄድ የምንላቸውን የጆሮ ማዳመጫዎች ብንዋዋስ ሞር የተሻለ ይሆናል። የጆሮ ኢንፌክሽን ያው የተለያየ አይነት የሕክምና ደረጃዎች ይኖራቸዋል። ደረጃቸውም እንደ ህመሙ ያለበት ደረጃ ስለሚለያይ ማለት ነው። የውጨኛው ጆሮ ኢንፌክሽን በሚሆንበት ሰዓት ላይ በአብዛኛው ሕክምናው የሚሆነው በጆሮ በሚሰጡ የጠብታ አይነት መድኃኒቶች ነው የሚሆነው። ከዛ ውጭ ግን እንደ መርጃ ደግሞ የምንጠቀማቸው አይነት ሕክምናዎች ይኖራሉ። ለምሳሌ የኢንፌክሽኑ አይነት የባክቴሪያ ኢንፌክሽን ከሆነ ጸረ ባክቴሪያ ያላቸው የጆሮ ጠብታዎችን እንሰጠዋለን። እንዲሁም ደግሞ በኢንፌክሽኑ ምክንያት ቆዳው ያብጣል፣ ቆዳው የጆሮ ቀዳዳውን ሊያጠባው ይችላል። ስለዚህ ጸረ ባክቴሪያ እንዲሁም ደግሞ እብጠቱን የሚቀንሱ ጸረ ብግነት ያላቸውን አንቲኢንፍላማተሪ ያላቸውን ጠብታዎች አንድ ላይ እናዝለታለን። ይህንን በሚያደርግበት ሰዓት ላይ ህመም በሚኖር ደግሞ ይኖረዋል። በአብዛኛው ከፍተኛ ህመም ይኖራቸዋል። ህመም ማስታገሻ አብሮ ይሰጣቸዋል እነዚህ ሰዎች። ከዛ ውጭ ደግሞ ለእንደዚህ አይነት ሰዎች የምንመክራቸው ነገሮች ይኖራሉ። ወደ ጆሮአቸው ውሃ እንዳይገባ ጥንቃቄ እንዲያደርጉ። ምክንያቱም ውሃ የሚገባ ከሆነ
የጠብታውን እንትን ዳይሉት ያደርገዋል ህክምናው በደንብ ላይሰራ ስለሚችል ማለት ነው። ውሃን ጥንቃቄ እንዲያደርጉ እንመክራለን። የተከሰተው ችግር ግን ኢንፌክሽን ሳይሆን የጆሮ ኩክ መደፈን፣ የደረቀ ጆሮ ኩክ መሙላት እንደዚህ አይነት ነገር ከሆነና በባለሙያው ከተረጋገጠ ያ የደፈነውን ኩክ ሊያለሰልሱ የሚችሉ አይነት ህክምናዎችን ልናደርግለት እንችላለን ለዛ ሰው ማለት ነው። ለምሳሌ የወይራ ዘይት አንዳንድ ጊዜ እንጠቀማለን። የጆሮ ኩክን የማለስለስና ሶፍት እንዲሆን የማድረግ ሶፍት ከሆነ በኋላ በራሱም እንዲወጣ ሊረዳው ይችላል። አለበለዚያ ደግሞ በህክምና ለማጽዳትም ቀላል ስለሚሆንልን ማለት ነው። እንደዚህ አይነት ነገሮችን አድቫይዝ የምናደርግባቸው ሁኔታዎች ሊኖሩ ይችላሉ። ግን ሁልጊዜ ደግሞ የወይራ ዘይትንም ግራና ቀኝ አንስቶ መጠቀምን አንመክርም። በተለይ ደግሞ የጆሮ ታምቡር ስታተሱ ሳይታወቅ የጆሮ ታምቡር መቀደድ አለ ወይስ የለም፣ የተከሰተው ችግር በጆሮ ኩክ መድረቅና መድፈን ምክንያት ነው ወይስ አይደለም ብለን ሳናረጋግጥ ሁልጊዜ እንደዚህ አይነት ነገሮችን መጠቀም ደግሞ የመስማት የመቀነስ ችግር ሊያመጣ ስለሚችል ሁሌም ያለ ሐኪም ትዕዛዝ አንመክርም። ሌላኛው የህክምና አይነት ምንድነው? የማዕከለኛው የጆሮ ክፍል ኢንፌክሽን በሚኖርበት ሰዓት ላይ ደግሞ የምንሰጣቸው ህክምና አይነቶች ናቸው። በዋናነት የማዕከለኛው የጆሮ ክፍል ኢንፌክሽን በምን ምክንያት ነው የተከሰተው የሚለውን ሐኪሙ ሊለይ ያስፈልጋል። በቫይረስ ኢንፌክሽን ምክንያት የሚከሰት ሊሆን ይችላል። በባክቴሪያ ኢንፌክሽን ምክንያት የሚከሰት ሊሆን ይችላል። በቫይረስ ኢንፌክሽን የተከሰተ ሲሆን በዋናነት የምናደርጋቸው ህክምናዎች ሰፖርቲቭ ነው የሚሆኑት። ያ ሰው ከቫይረስ ኢንፌክሽኑ ቶሎ ማገገም እንዲችል የሚያደርጉ ህክምናዎች እነዛ ምንድናቸው? ትኩሳት ሊኖረው ይችላል። ህመሙ ማስታገሻ መስጠት፣ እንዲሁም ደግሞ አፍንጫ አካባቢ ላይ የጉንፋን ስሜት እንደዚህ አብረው ይኖራሉ ቫይራል ኢንፌክሽን በሚሆንበት ሰዓት ማለት ነው። አፍንጫ መደፈን፣ ፈሳሽ እንዲህ ነገር ካለ እነዛን የሚያስታግሱ በሚዋጥ መልክ ወይም ደግሞ በጠብታ መልክ የሚሰጡ መድኃኒቶችን መስጠት ሊሆን ይችላል። ከዛ በተጨማሪ ግን ቤቱ ውስጥ ታካሚዎቹ እንዲያደርጉ የምንመክራቸው አድቫይዞች ሞር ከመድኃኒቶቹ በተሻለ ሊረዱት ይችላሉ። ከነዛም መካከል ቫይታሚን ሲ በውስጣቸው የሚገኙ አይነት ፍራፍሬዎችን አብዝተው እንዲጠቀሙ፣ ውሃ አብዝተው እንዲጠጡ፣ ፈሳሽ ነገር እንዲወስዱ፣ እንዲሁም ደግሞ ቤት ውስጥ ውሃ በማፍላት ውሃ በጨው በማድረግ ስቲም እንዲያደርጉ እንደዚህ አይነት ነገሮች የላይኛው የአየር ቧንቧ ኢንፌክሽን በአጠቃላይ እንዲሻልና ቶሎ እንድናገግም የበሽታ መከላከል አቅማችንን በመጨመር ስለሚረዱ ማለት ነው። ቫይራል ኢንፌክሽን ከሆነ ይሄንን እናደርጋለን። በባክቴሪያ ኢንፌክሽን ምክንያት የተከሰተ ከሆነ ግን የምናያቸው ምልክቶች ይኖራሉ። በዛ ምክንያት በባክቴሪያ ነው የተከሰተው ብሎ ሐኪሙ የሚደመድም ከሆነ ጸረ ባክቴሪያ መድኃኒቶች በሚዋጥ መልክ ያስፈልጋሉ። በዋናነት አኪዩት የሆነ የማዕከለኛው ጆሮ ኢንፌክሽን ሲኖር በሚዋጥ መልክ የሚሰጡ መድኃኒቶች ናቸው የሚሆኑት። ነገር ግን እነዚህ የአኪዩት የሆነ የማዕከለኛው ጆሮ ክፍል ኢንፌክሽን ወይም በአጣዳፊ መልክ የተከሰተ የማዕከለኛው ጆሮ ክፍል ኢንፌክሽን ቶሎ ሳይታከም ቀርቶ ታካሚ ወደ ሐኪሙ የመጣው በዘላቂነት ችግር ተፈጥሮ ከሆነ ማለትም የጆሮ ታምቡሩ መቀደድ መኖሩን ሐኪሙ የሚያረጋግጥ ከሆነ የሚሰጠው ህክምና የተለየ ይሆናል ማለት ነው። በዛ ሰዓት በጆሮ በኩል በሚጨመሩ በጠብታ መድኃኒቶች ሊሆን ይችላል ሐኪሙ የሚያከመው ማለት ነው። እነዛ መድኃኒቶች በቀላሉ ወደ ማዕከለኛው ጆሮ ክፍል ኢንፌክሽን ውስጥ ሊደርሱ ስለሚችሉ በቀዳዳው በኩል ህክምናው ሞር የተሻለና ፈጣን ለውጥ ሊያመጣ የሚችል ይሆናል ማለት ነው። ስለዚህ ህክምናው በመድኃኒት መልኩ በዚህ መልኩ ሊሰጥ ይችላል። ቅድም እንዳነሳ ነው ግን የጆሮ ታምቡር መቀደዱ በኢንፌክሽን ምክንያት ከተከሰተ በራሱ የመዝጋት እድሉ ዝቅተኛ ስለሚሆን ለዚህ ሰው ዘላቂ መፍትሄው ወደ ቀዶ ጥገና ህክምና መሄድና የተቀደደውን የጆሮ ታምቡር ማስተካከል ይሆናል ማለት ነው። ብዙ ጊዜ እኛም በጥንቃቄ መደረግ አለበት ብለን የምንመክረው ለዛ ነው። በተለይ ከመጠንና ከሚጨመሩት ግብአቶች አይነት አንጻር ማለት ነው። ከመጠን አንጻር በምናይበት ሰዓት ላይ እንደ ህክምና ሐኪሙ አይቶ በሚወስንበት ሰዓት የጆሮውን መጠን የመድረቁን ሁኔታ አይቶ ሊወስን ይችላል። በአብዛኛው ግን ከ2 እስከ 3 ጠብታ የወይራ ዘይት አዋቂ ለሆነ ሰው በቂ ሊሆን ይችላል። ልጆች ከሆኑ 1 እስከ 2 ጠብታ በቂ ሊሆን ይችላል በሚጨምሩበት ሰዓት ማለት ነው። መጠኑ ከዚህ ባይበልጥ የተሻለ ይሆናል። አይነቱን በምናይበት ሰዓት ግን በምንም አይነት መንገድ ሊረጉ የሚችሉ ነገሮችን ወደ ጆሮአችን ውስጥ መጨመር አይመከርም። የወይራ ዘይትን የሚመረጠው ለምንድን ነው? የመርጋትነት ባህሪ ስለማይኖረው የማይረጋ አይነት ነገር ከሆነ ጆሮ ውስጥ መልሶ የመጋገርና ችግር ስለማይፈጠር ማለት ነው። ቂቤ እንደዚህ አይነት የመርጋት ባህሪ ያላቸው አይነት ዘይቶችን ግን በምንም አይነት መንገድ ወደ ጆሮ ውስጥ መጨመር ለምንም አይነት መንገድ የሚመከር ነገር አይደለም።
እንዲሁም ሌላ ችግር ይዞ ሊመጣ ስለሚችል ማለት ነው። እነዚህ ነገሮችን ጥንቃቄ ማድረግ ያስፈልጋል በደንብ ማለት ነው። ሌላኛው ቤት ውስጥ የሚደረጉ ነገሮች ግን ስቲም በማድረግ ደረጃ ውሃ በጨው በማንኛውም አይነት መጠን ማድረግና ስቲም አድርጎ እንፋሎቱን መታጠን እሱ ምንም የሚያመጣው አይነት ችግር አይኖርም በአብዛኛው። የጥንቃቄ መልእክቴ ምንድነው? በተለይ ልጆች ላይ አትኩሮት ሰጥቶ ስለ ጆሮ ጤናቸው በደንብ ክትትል ማድረግ አስፈላጊ ነው። ያም የሚሆንበት ምክንያት ምንድነው? በዋናነት የጆሮ ኢንፌክሽን ልጆች ላይ በጣም ኮመን ስለሆነ እንዲሁም ደግሞ ቶሎ ከታከመ የዘላቂ ችግር ይዞ ከመምጣቱ በፊት ልጆች ላይ ማስቀረትና ማለት ስለሚቻል ማለት ነው። ስለዚህ ልጆች የጆሮ ኢንፌክሽን ሲኖራቸው ሊያሳዩ የሚችሉ ብለን ቅድም ያነሳናቸውን ምክንያቶች ቤተሰብ በደንብ አድርጎ ማስተዋልና ሊሆን የሚችልበት አጋጣሚ ካለ ግን ቶሎ ብሎ ወደ ጤና ተቋም ይዞ መሄድ በጣም አስፈላጊ ይሆናል። ወደ አዋቂዎች በምንመጣበት ሰዓት ላይ ግን ማንኛውም አይነት የጆሮ ችግር በሚገጥማቸው ሰዓት ላይ እንደ ዋዛ እንደ ቀላል ነገር ማየት ተገቢ አይደለም። በልጅነት የነበረ ነገርን ላያውቁት ይችላሉ። ቤተሰብ ላይ ነግራቸው ይችላል። የሚያጠራጥራቸው አይነት የመስማት መቀነስ ካለ፣ የጆሮ ውስጥ ህመም፣ የጆሮ ውስጥ ጩኸት፣ እንደዚህ አይነት ነገሮችን የሚያስተውሉ ከሆነ ጤና ባለሙያ ጋር ሄደው ማሳየትና ያለበትን የሌለውን ችግር መለየት አስፈላጊ ይሆናል። በዘላቂነት ችግር አለ ተብሎ የሚታሰብ ከሆነ ደግሞ እስከ አድቫንስድ ወደሆኑ ሕክምናዎች ደረጃ ድረስ የሚሰጥባቸው አማራጮች ይኖራሉ። ከስሜት ህዋሳቶቻችን ውስጥ ጆሮአችን ጥሩነቱ ምንድነው? የመስማት አቅሙ ሙሉ ለሙሉ ጠፋ ተብሎ እንኳን ቢታሰብ ሊስተካከል የሚችልባቸው አማራጭና ቴክኖሎጂዎች አሉ። አሁን ላይ ባለንበት ጊዜ ላይ ማለት ነው። እንደ ሌላ ስሜት ህዋስ አይደለም። ለምሳሌ ማሽተት አንድ ሰው ቢያጣና ሙሉ ለሙሉ ማሽተቱ ቢጠፋ መልሶ የማግኘት እድሉ በጣም ዝቅተኛ ሊሆን ይችላል። ያንን ሊያስተካክሉ የሚችሉ ቴክኖሎጂዎች ዝቅ ያሉ ስለሆነ ጆሮአችን ግን እስከ መጨረሻ ድረስ ሙሉ ለሙሉ አይሰማም ተብሎ ያለ ጆሮ ሊድንና የመስማት አቅሙ ሊመለስለት ይችላል በተለያዩ አይነት ቴክኖሎጂዎች በመታገዝ ማለት ነው። ስለዚህ የጆሮ ችግርን በሚያስተውሉበት ሰዓት ላይ ዋጋ የለውም ወይንም ደግሞ ምንም ጥቅም የለውም ብሎ መቀመጥ አስፈላጊ አይደለም። ወደ ጤና ባለሙያ ወደ ተገቢ ጤና ባለሙያ ሄዶ ምክርንና እገዛን ማግኘት ይቻላል ማለት ነው።